ሆነች እኔ ዱባይ መስሎኝ ነው እንጂ አይቻለሁኝ። በይሩት ነው ያሁኑ ቅስቅስን እንዴ? አልነበርክም እንዴ ብሮ ወንድሜ? አልነበርኩም እኔ አይዶን ሀቭ ታይም። እኔ ታውቂያለሽ ልጆች አባትና 5 ልጆች አለኝ። ከእነሱ ጋር ራሱ ቤት ውስጥ ማድረገው ድብድብ ይበቃኛል። እንደዚህ 1-2 ሰዓት ከገባው ስልኬ ስዊች ኦፍ ማድረግ። እንደዚህ አይነት ነገር ኤርፖርት ላይ ተከስቶ አያውቅም። በይሩት ላይ ነው እንደዛ? አዎ። እስኪ የኔዎቹ ሼር አድርጉልኝ፣ በውስጥ ሼር አድርጉልኝ። ትንሽ ሾፍ ላድርግ እስኪ ያለውን ነገር ዜናው ምናምን አቀብሉኝ። ያሁን ይልኮተል የመዳም ቅሞች አሉ የኔ ወታደሮች። እሺ ምንድን ነው የተከሰተው? ቤቲ ተናገሪ። እኔ ስራ ላይ ስለሆንኩ ቤት የምትሽን አስተሻውሪ። ሰላም የተከሰተው እሺ፣ አመሰግናለሁ። እግዚአብሔር ይመስገን። እንዴት ናቸው? የተፈጠረው ነገር ልጅቷ ከኢትዮጵያ በደላላ ወደ ዱባይ በትራንስሌት ወደ ቤሩት እንድትመጣ ትላካለች። ስትላክ ልጅቷ ምርመራ ተደርጎላት ሁሉ ነገር ያለ ምርመራ እቺ ልጅ ቪዛም አይሰጣትም፣ የታወቀ ነው። ቀጥ ብላ ወደ ዱባይ ትሄዳለች። ከዱባይ ደግሞ ቪዛ ይቆረጥላት እና ወደ ሊባኖን ትመጣለች። እዚህ ስትመጣ ኮንትራት ነው እንደማንኛውም ሰው የመጣችው። ኢቃማዋን ያለ ምርመራ ያሰሩላት። ምን እንዴት ሆኖ ነገሩ እንደተሸወደ ባናቅም እቺ ልጅ እርግዝና ታረግዛለች። ከኢትዮጵያ ስትወጣ ግን ተመርመራለች። እንግዲህ እንደ እናትየው እንደምንነግረን ከሆነ ምርመራ ሁሉ ነገር ተደርጎላታል። ምንም ነገር አልነበራትም፣ እርግዝናም አልነበራትም። ልብናን ከመጣች ግን እርግዝናዋ እያደገ መጣ። እርጉዝ መሆኗ ታወቀ። ከፊሏ አውጥቶ ጣላት እርጉዝ ስትሆን። ከዛ አንድ አበሻ ታነሳታለች። እሷ እንደምትለው ከሆነ የኔ ባለቤት እሱ ሰውዬ ጋ ነው ሹፌርነት የሚሰራው ምናምን፣ ለዛ ነው አንስቼ እየረዳኋት ያለው ትላለች። ግን ልጅቷን ልሰጠን አልቻለችም። ምክንያቱም የዛኑ የእኛ ልጆች ኤርፖርት ሄደው የተጣሏት ቀን የዛኑ ቀን ትኬት ቆረጠችላት። አዎ እና ልታሳፍራት በድብቅ ብዙ ነገር ሞከረች። እዚህ እንዳትወልድ ማለት ነው። አንዴ ትነግሪናለች። ለሌላው ምንድን ነው የሚለው ታሪኩን ለማያውቀው ልጅቷን እንድታረግዝ ያደረገችው ራሷ። እነዚህ ይሄ ነው ታሪኩ ማለት ነው። ይኸው ጋይስ እኛ እዛ ኤርፖርት ነን ያለ ነው። ልጅቷን ሽጣ እያሳፈረች ያለችው እቺ ሴት። ኦኬ እኔ አሁን ሼር ስላደረጉልኝ ይሄ ነው ታሪኩ። እሺ ይሄ ነው ታሪኩ። ይሄ ኤርፖርት ላይ ነው እንግዲህ በድብቅ ልሸኛት ስትል ነው ልጆች ሄደው ያስቆሟት። ኦኬ እቺ ማናት? እቺኛው ምሽኝ ደላላው ናት? ምንድን ናት? እሺ እቺ እኛም አላወቅናትም። እኛ የምናውቃት እዚህ ሀገር ትኖራለች፣ ባለትዳር ናት። ኦኬ ግን እሷ የምትለው አሁን የኔ ባለቤት የሚሰራው የዚች ህፃኗ ከፊሏ ጋ ነው የእሷ ባለቤት የሚሰራው ማለት ነው። የዚቻውን ቪዲዮ ላይ የምትታየው ልጅ ባለቤት የሚሰራው የልጅቷ ከፊል ጋር ነው። እና ለዛ ነው ከፊሏ አውቶ ሲጥላት እኔ የወሰድኳት እየረዳዋት ነው የምትለው። እኛ ግን እያለን ያለ ነው ልጅቷ እዚህ አረቧ ደፍሯት ነው የምንለው፣ ከፊሏ ማለት ነው። ምክንያቱም ከፊሏ አናሽትሬታ አለ አልአናሽትሬታ ለልብነት ምሻን ተሲር ውሌዴ ምሻን እጃው ወዛ አልአና በዲሽ ጀወዛ አብዶ ላይሽ ምን ባሪያ ናት እንደሚገዛት ይሄ እኮ በድሮ ነበር ጊዜ لا بيتي عارفه سؤال زلمه قال بتمو انا اشتريت بالمصاريتي انا بدي اياه تجيبي لي ولد منها قال اول شيء سوشيال ميديا في فيديو له አሁን ደግሞ ቪዲዮ አለ ሚዲያ ላይ ወጥቶ አራራ ለኔ ሼር አድርግልኝ ይሄን ቪዲዮ ለኔ ሼር አድርግልኝ። ይሄ እንደዚህ ያለበትን ቪዲዮ ለኔ ሼር አድርግልኝ። እኔ በአረብኛ መልስ ሰጠዋለሁ። አላና ወደ ከልብ ለኔ ሼር አድርጉልኝ። ማለሽ አፉ በእናውልና እዚህ ሀገር ላይ ሆነ እንዳንናገር እያስፈራሩ ነው። እሱ የጥያራ መጣር ላይ ነው የሚሰራው ትለናለች። የፈለገ ቦታ ይስራ حتى لو كان مدير عام ولا مدير شرطه ولا يفلق ليش ما بيكون رئيس الجمهوري ما بيكسر لا من رئيس الجمهوريه هنا حتى لو كان እንኳን ዶክተር አብይ እኔ ካጠፋው ከተሳሳትኩ ወታችሁ ታችቱን ችግር የለም ብለዋል። ማን ነው እሱ? እንኳን አራ ወደዛ በሉ ላኪን በውስጥ ሙቤ እንደዚህ ይሄ ነገር ቆይ ተረጋጉና፣ አንደኛ ቪዲዮ ካለ ቀላል ነው። ሁለተኛ ደግሞ ልጅቱን የሸጣት ማን ነው? ከዚህ ከሰው ያርግጅ ብለው ነው የሸጧት። ሽጣልኛለች ብሎ ያለው ልንገራችሁ። እዚህ ጋር ደግሞ ማለት ነው ልጅቷ ያለችበት እቺ ሳምሪ
የእሷ ባል ነው ውክልና ከሰውየው የወሰደ ከከፊሏ ማለት ነው። የዚች ያበሻ ባል ነው ውክልና የተቀበለ። ቆይ ፎቶ አድርግላችኋለሁ ከጀርባ። እሺ ሳምሪ የምትባላ በእሷ ባል ስም ነው ልጅቷ ያለችው። ውክልና የተቀበለ ያበሻዋ ባል ነው። እሷ ምን ስለሆነች እሷ ምንድን ነች መጠናት? እሷ ለህግ መቅረብ አለባት አበሻዋ። አሁን እዚህ ላይ መፍረድ ሳይሆን አስረዱ። አሁን እኮ እናንተ ፍርድ እየሰጣችሁ ነው። ፍርድ ከመስፈረድን አይደለም እያስረዳን ነው። ኦኬ እኔ ላስረዳ። አስረዱ። ላይቭ ላይ ወጥተው ልጆቹ ወጥተው ከኤርፖርት ካስመለሷት በኋላ ልጅቷን ወደ ቤት ይዛ ሄዳ ላይቭ ከፈተች። ሳምሪ ተብዬዋ ላይቭ ከፍታ እኔ ልጅቷን ልኪያታለሁ ኢትዮጵያ፣ ልጅቷ ሞተች፣ ልጅቷ ኢትዮጵያ አልገባችም ብላችሁ እንዳትጠይቁኝ፣ ልጅቷ ታሳፍራለች፣ አሳፍሪያታለሁ ብላ ተናገረች። ያኔ ሲሆን እሱን ስትናገር ልጅቷ አብራት ነው ያለችው፣ ደብቃታለች። የዛኑ ቀን ሆስፒታል ገባች ልጅቷ። እንግዲህ ልትሳፈር የነበረችው ወደ ኢትዮጵያ ልገባ የነበረችው ልጅ የዛኑ ቀን የዛኑ ሰዓት ወለደች ወደ ቤት እንደገባች። እሺ ወለደች። ኦኬ አዎ የዛኑ ቀን ከኤርፖርት እንደተመለሰች ልጅቷ ወለደች። ወደ ቤት ተመልሳ ነው ሆስፒታል ነው የወለደችው። ወደ ቤት መለሰች። አልሰጥም አለችን። ልትሰጠን ፈቃደኛ አይደለችም ልጅቷን እስካሁን ድረስ ማለት ነው። እና ያስፈልጋታል። እሺ እያወራን ነው። ሚውት ሚውት ነኝ። ኦኬ ኮንሰል አሁን ይሰራሉ? ክፍት ነው እናንተ ጋር? አዎ ክፍት ነው። ዛሬ ቅዳሜ ስለሆነ ነው። ማነው ስሟ ልጅቷ? ሳምሪ ሲሳይ ወይ ደግሞ ሲሳይ ነው ትክክለኛ ስሙ። የቲክታክ ስሟ ደግሞ ሳምሪ ነው። ኦኬ አይ እኔ በቃ እኔ አናግራቸዋለሁ። አብሽሩ እሺ ንገቀቴ እኔ እደውልላቸዋለሁ። እና ግሩፕ ላይ ተስማምተን እኛ ልጅቷን ከዛ ቤት አውጥተን እርዳታ ልናደርግላት የህፃኑን ነጭ ወረቀት አሰርተን ወደ ኢትዮጵያ እንድንልካት። ምክንያቱም እናትየው እያለች ያለችው እኔ ልጄ በሰላም ትመለስልኝ ነው። ልጅ ያረገዘችው ከዚህ አይደለም ከኢትዮጵያ አይደለም ከዛ ነው። ግን ልጅቷ ትመለስልኝና በሰላም ያለውን ነገር እንነጋገርበታለን ትለናለች። ኦኬ ተብሎ ቆንጽላው ኮሚኒቲው ገብቶ ተነጋግረን ብዙ ነገር ተብሎ ትላንትና ልጅቷ አይ ከሳምሪ ቤት አናወጣትም፣ እሷ ቤት እያለች እርዳታ አድርጉላት ተባለ። እኛ ደግሞ እያለን ያለ ነው ልጅቷ አሁን ደህንነቷን አናቅም፣ ደህናም አይደለችም። ሳምሪ የምትባለውን ሼር አድርጉላት፣ አትመጣም። ኧረ ሼር አድርጉላት። ስልኳን ስጡኝ፣ ለእኔ ስጡኝ። ሪማስ ስልኳን ለእኔ ላኩልኝ። አሁን ልክላለሁ። ላኪልኝ። ሆስፒታል ወልዳለች። ልጁን ያየው ሰው አለ? ያው ውስጥ ለውስጥ የሚተዋወቁት ሰው ሄደው አይተዋሉ። ለሚዲያ ሲሉ እኛውን ሄደን እኒ ብንላቸው በር አይከፍቱልንም፣ ስንደውልም ስልክ አያነሱልንም፣ እንድናያትም አይፈልጉም፣ አያገናኙንም። እና እቺ ልጅ አሁን እንዴት ነው የምትረዳው? ማለት እሷ ጋር ሆና እኛ ብንረዳት ደስ ይለናል። ግን ምን ዋስትና አለን እቺ ልጅ የሆነ ነገር እንደማትደረግ? ማሬ እቺ ልጅ እኮ መረዳት ብቻ ሳይሆን ያለባት በመጀመሪያ ይሄ የተወለደው ልጅ አባቱ ማን ነው? ትልቅ ስራ እኮ ነው። አሁን እናንተ እሷን ብቻ መርዳት ሳይሆን ይሄን ልጅ እዛ ወደ ኢትዮጵያ መሄድ የለባትም። አባቱ ማን ነው? ወረቀት ሳይሆን ልጅቷ ምን እንዳለች ታውቂያለሽ? እቺ ባለ ጉዳዩ እኔ አለች ሙባረክ ሲጠይቃት ከሰውየው ጋር ተኝቻለሁ። ትናንትና ሙቤ እኔ አይቻለሁ። ማታ 6,000-5,000 ሰው ሙቤ ጋር ለዚህ ጉዳይ ነበር እንዴ? ምን ማለት ነው? ሰውየው ጋር አይቼዋለሁ። እንደዚህ ኦኬ እና ከልጅ ከሰውየው ጋር ተኝቻለሁ አለች። ትፈራለች ልጅቷ መናገር። ያረገዘችው ልጅ ስለዚህ ሙባረክ ጉዳዩን በደንብ ያውቃል። ሙባረክ መሰማ እና ልጅቷ ብዙ መናገር የምትፈልገው ነገር አለ። እሷ ቤት ሆና ግን በፍራቻ ነው ጠይቃት አትናገርም። እንዲህ ላይቭ ላይ ወጣ ራሱ ስትናገር አንዳንድ ነገር ስትሳሳት ባይገርም ትቆነጭ። ልጅቷ ምንድን ነው የምታወራው? ኦሮምኛ ነው የምታወራው? አዎ ሳምሪ ተብዬ ኦሮምኛ አማርኛም ታወራለች። ባለ ጉዳዩዋ ግን ኦሮምኛ ነው የምትችለው፣ አማርኛም ትሰማለች። ያው
ቀልጥፍ አድርጋ ባታወራ እና በጣም ህፃን ናት። እናትየው የምትለው እነሱ ዲኤንኤ ምርመራ እዚህ አልተደረገላትም ኢቃማ ሲሰራላት ነው እያሉ ያሉት። ኦኬ ባይሰራላትም ግን ኢትዮጵያ ተሰርቶላት ነው የመጣችው። እቺ ልጅ ዱባይ የተቀመጠችው 1 ወር ብቻ ነው። እንዴት ነው ታዲያ ከኢትዮጵያ ማለት ውስብስብ ያለ ነገር ነው። አሁን የኢትዮጵያውን ምርመራ ተውትና ሰውየው ቪዲዮ ሰርቷል። ገዝቻታለሁኝ እንድትወልድልኝ ነው ብሎ ያላችሁት ነገር። ሁለተኛ እኮ አሁን በጣም ቀላሉ ነገር ዲኤንኤ እና የኢትዮጵያ ምርመራ ታዩ። ኢትዮጵያ እየተመረመሩ እየመጡ እኛ ዝርጉዝ እየሆኑብን አይደል እንዴ? ለምን መሰለሽ ማሬ ትላንትና ተመርምረዋል። ዛሬ ከባሏ ጋር ግንኙነት አድርጋ ትመጣለች፣ በዛው ይዛ ትመጣለች ማለት ነው። ስለዚህ እንደሱ ሳይሆን የኢትዮጵያው ምርመራ እንትሆና አንደኛ ዲኤንኤ የሚባል አለ። ሁለተኛ ደግሞ ይሄ ነገር ቀላል አይደለም። ሴቶች ከበረታችሁ ይሄ ግን አሁን እዚህ ጋር ሆዷ እኮ በጣም ትንሽ ነው። እኔ እንጃ አረርኩት ናት ይወቃሰውካለች። አረ ሆዷ ትንሽ ነው። እዚህ ጋር አሁን እኔም እኮ የ5 ልጆች አባት ነኝ። እንደ የ8 ወር አትመስልም። አላረገዝክም? አዎ ግን አላረገዝክም። አረ በእናትሽ እንዴ ሙቤ ሄለንን መልሳ እንዴ 8 ወር እኮ ሲሆን ሆዳቸው እኮ እንደዚህ ነው የሚሆነው። አሁን እቺ የ8 ወር ጉዛት መስለን ሽንጥ ሊኖራት ይሆናል። ይኸው ደግሞ ሽንጥ ሊኖራት ይችል ይሆናል። እንደገና ደግሞ እች ልጅ የተጎዳች ቀጫጫ ናት። ቤቢው ኪሎ ትንሽ ሊሆን ይችላል። ግን አዚዝ ህፃኗ በጣም ልጅቷ በጣም ልጅ ናት እኮ በዛ አትሄድ። ግን ወለደች ካሉ ሆዷ ያስታውቅም ማለት አትችልም። ወለደች እኮ አሉ። ዱባ አረገችው እንዴ። ሄለንን መልሳት ሙቤ። ሄለን መልሻታለሁ። ለእኔ ዋትስአፕ ልትልክልኝ ሄዳ ነው። አሁን ያለውን ኢንፎርሜሽን ላኩልኝ። በተለይ የአረብኛውን ቪዲዮ ላኩልኝ ለእኔ። እሱን ተውል፣ እሱን ጨዋታ ለእኔ ተውል። ስልክ ልክ የላለው ሙቤ የአረብኛው ቪዲዮ ለእኔ ላኩልኝ። እሱ ላይ ነው እኔ በደንብ ስራበት። የአረብኛው ቪዲዮ የተናገረበት ሙባረክን ሼር አድርጉለት። ሙሰማን ሜሴጅ ላስቀምጥለት። መቼም ቮይሱ እሱ ጋር ነው። እሱ ሪኮርድ አድርጎታል እያወራው። ሙባረክ ሙባረክማ እሷ እኮ አረብኛ እሷ በደንብ ትችላለህ አረብኛ። እኔ ነበር ማናገር የነበረብኝ። ለምን እኔ ያልጠራኝም ነበር ትናንትና። በዚህ ነው ሶሻል ሚዲያ ላይ ወጥቶ ገዝቻታለሁ ማለት ግዛቱ ራሱ ገዝቻታለሁ ማለት ራሱ ወንጀል ነው። ክልክል ነው። አንድ ልንገራችሁ፣ ጥቁር ነሽ እንኳን ብሎ ከተናገራት ያስከስሷል። እንቴ አስጎድ ካላት በጣም ይሄ ራሱ ያሳስሯል። ታውቃላችሁ አይደል? አንድ አሰሪ ለሰራተኛው እንቴ አስጎድ ብሎ ሊናገራት አይችልም። በህጉ መሰረት ያሳስሯል። የሀገሩ ዜጋ ሆኖ ያስጠይቀዋል። በነገራችን ላይ ህጉን በደንብ ወቁት። አሰሪሽ አንቺ ጥቁር ብሎ ከሰደበሽ በደንብ አድርገሽ ልትከሹ ትችላለሽ። መብትሽ ነው። አይችልም እንደዛ ብሎ ሊናገርሽ። ህግ ነው፣ የሀገሩ ህግ ነው። እሺ ሙባረክን ሼር አድርጉለት። እኔ እጽፍለታለሁ ዋትሳፕ ላይ። ኦኬ ቁጥሩ የሴትዮዋ ኦኬ። አይዋ ስሚ፣ ስልኩ ግን አልወጣም። ሄለን ስልኩ አልወጣም። እንግዲህ ልጅ ከወለደች 9 ወር ሆኗታል ማለት እኮ። አረ ስንት አመቷ ነው? አረ አዚዛች ልጅ 15 አመት ይሞላታል። እሱ እሷ ልታሳፍራት የነበረች ቀን በምን አይነት ምክንያት ልትወልድ ቻለች? ከኤርፖርት የመለሰችው ቀን በዛው በ1 ሰዓት ልዩነት ውስጥ እንዴት መጧ መጣ? እንደገና ደግሞ እንዴት አየር መንገድ የ9 ወር እርጉዝ እንዴት ያሳፍራል? አይቻልም እኮ። አሁን ከ6 ወር ከሞላት ሴት ልጅ ፕሌን ላይ መውጣት አይችልም። ኤርላይኑ ራሱ ይከሰሳል። በነገራችን ላይ ኤርላይኑ ራሱ ይከሰሳል። በዚህ መገድ ከበድ ያለ መልእክት ነው ማስተላለፍ ያለባቸው ያ ጀማ። ኤርላይኑ ራሱ ወንጀል ነው የሰራው። ሴት ልጅ 6 ወር ከሆናት ፕሌን ላይ መሰቀል አችልም። እናንተን እከሳለሁ ኤርፖርቱን ስለረበሻችሁ ስለመታችሁ እንደበደባችሁኝ ብዬ አለ። ኤርፖርቱ ራሱ ይከሰሳል። ኤርላይንሱ ራሱ ይጠየቃል። ሴት ልጅ 6 ወር እርጉዝ ከሆነች ፕሌን ላይ መሰቀል አችልም። ህግ አለ፣ የኤርላይንስ ህግ አለ። ገባችሁ? አንድ ሰው በሽተኛ ከሆነ አሚሮ ከሆነ ራሱን ማያክስ ሆነ ፕሌን ላይ መሰቀል አይችልም። ህግ እኮ አለው። ህግ እነሱ ናቸው ህግ የጣሱት። ጠንከር ያለ አረብኛ መልእክት ማስተላለፍ አለባችሁ። አረቦች እኮ እንደዚህ ቅልሽልሽ ስትሉ በቃ የፈራችሁ ምናምን የሚመስላቸው ጠባን ላዝም ትትከለሙ ሀጃ ሾያ ነገሩ አረቦቹ ጋር እኮ ሳይሆን የራሳችን ዜጋ እኮ ነው እኛን የሚያጠቃል። ልታሳፍራት ያለችን የጨረሰችው ምናልባት እች ልጅ እርጉዝ መሆኗን ከሆስፒታል ወረቀት አልያዘችም። ልጅቱ ቀጫጫ ነች፣ እርግዝና አያስታውቅም። ይሄን ያደረገችው አበሻ ነው። ማንም አረብ ኢትዮጵያኖችን አይጎዳም።
የኢትዮጵያኖች እጅ ከሌለበት በስተቀር በፍጹም አስከፍራት ይሆናል። ልጆች ሄለን ላኪው አይከፈትም የላክሽልኝ ወንቱ ዋትሳፕ ላይ እስኪ እደውልላታለሁ። እኔ እንግዲህ ያው ከጀርመን ስለሆነ ታነሳለች፣ ትደነግጣለች። ይሄማ ከጀርመን ነው ምናምን ብላ እያየችንም ይሆናል እኮ። ስሚ ነይ ግቢ፣ ከኔና አንቺ እንነጋገር። ከኔ ጋማ አትግጠሚ፣ ሙቤን አታውቂው። ጠላልፌ ነው መጠልሽ። አወጣሻለሁ ከገባሽበት ጉድጓድ። ስለዚህ ላትልዓቢ ማያ ለው ትልዓቢ ማያ ትልዓቢ ፍናር ከሊ ባሊክ አደለ እንዲ ያጀማ ከሊ ባሊክ ሙዙዙ ብሏል ምስሪ። ከሊ ባሊክ ከሊ ባሊክ ላትልዓቢ ፍናር። ማን ነው ስማ? ስማ ማን ነው? ሰሚራ ነው ስማ? ማን ነው ስማ? ሳምሪ ነው። ሳምሪ እየሰማሽ ነው? ሳምሪ ለመኒ እኔ አመጣሻለሁ ጉርግሬ ካለሽበት ከች በይ። አሁን መጣ ቁጥሩ ነገራችን ሄለን ጽፈሽ ላኪልኝ። እኔ አሁን ገና እንደዚህ ስክልስ ሄለን ጠፍ አድርጊው ቁጥሩን። አንቺ ደግሞ ያራረ ልጅ አይደለሽ? ስክሪን አድርጌ ላኩልህ። ቁጥሩ እንደሚታይ ሴቭ አድርጌ ነበር የላኩልህ። አሁን ደግሞ ያው ቁጥሩን ጻፊልኝ ከነ መግቢያው ምናምን 00 ምናምን ብለሽ ጻፊልኝ። አሁን በቀጥታ እደውልላታለሁ። ኮፒ ስታደርግ ዝባዝንክ ይወጣለታል። ሙቤ ሀቢቢ እናም ሀባይቢ አብሽሩ። አረ አብሽሩ። እንዴ እኔማ በተለይ እንደዚህ አይነት ነው። እንደዚህ አይነት ነገርማ ስሙ የሴት ልጆች አባት ነኝ። እንደዚህ አይነት ነገር አልፈቅድም። አረቡ በተለይ እንደዛ ከተናገረ አረብኛ የላከውን ቪዲዮ ላኩልኝ። ሄለን ቪዲዮን ላኪልኝ፣ መስማት ፈልጋለሁ። ቪዲዮ ማን ጋር ነው ያለው? በአረብኛ እንደዛ ያለው እኔ ገዝቻለሁ። ሙባረክ ጋር ነው ያለው። ሙባረክ እኔ አሁን እጽፍለታለሁ። ቪዲዮን ላክልኝ። አረብኛ የተናገረውን ገዝቻለሁ። ለመሰላችሁ በዚህ አይነት ነገር ላይ ቪዲዮ በደንብ መሰረት አለበት። ለአረቦቹ ማስተላለፍ አለብን መልእክተኛ። ይሄ እንደዚህ ብለዋል። ሰው ልጅ እናትና ከመስ ጀምሮ ነው ባሪያነት። ይሄ ነገር እስካሁን አለ ወይ እናንተ አረቦች? ይሄ እንደዚህ በደንብ ማስተላለፍ አለብን። ልምጣ የሙባረክ ከሱ እንትን እዛ ጉዳይ ላይ ያሉትን ልጆች ሙባረክ ቤት ቪዲዮ ያላቸው ጥሪያቸው። ሙባረክም ይመጣል፣ እጽፍለታለሁ። እኔ ችግር የለውም። ጻፍለት እና በለውሽ አይደለም ሲፎን እኔ ሼር ላድርግላት በዋትሳፕ ትዕግስት ሚላት ጥሪያት ቲጂ አስገባሻለሁ ምናምን። ዛሬ ምን ነው ቅሽሽ ብለሻል? መሽ በከ አለው አለሽ። አሁን እኔ አንድ ቁጥር ሲልኩ አስገባኝ የምትይ ይመስለኛል። አለሽ እንዴ? አንድ ቁጥር የጻፍኩት አንዴ ላውራ ብዬ ነው። ገብዘሽ እስካሁን ድረስ ዝም ማለት ራሱ ገርሞኛል። አዚዛ ማላ ሐምላ ወለሽ መብታችን ይጠበቅ። በስጌ ማትምጣብኝ እንዴ? በስጌ ምን ነው ጓደኛዬ ዛሬ ዝም አለች ነው ማለት እኮ ዝም አትልም። ስለማውቃት ነው በዚህ ነገር ላይ እያወሩ ስለሆነ ነው። የሆነች ሴትዮም አንድ ቪዲዮ ቀርጻታለች። አንቺን ያስፈራራ ሰው የለም ምናምን እያለቻት ቢጫ ልብስ አልብሳ የእሷንም ቪዲዮ ውሰድና ስራ እንጂ ዝም ብለህ እነሱ አጨመላልቀውታሉ። ከፖለቲካም ከምንም ከዘረኝነትም ስላገናኙ ሁሉንም ቪዲዮ ተቀበል። እሺ ሙቤ ዝም ብለህ የሰው መብት ነው የምናስከብረው። ናት ሰው እስከሆነች መብቷ ይከበር እንጂ እኔ ፖለቲካ ላይ ምናምን አልገባም። እንደዚህ ነገር ካለ ንገሩኝ። የቀረጾቻትን ሴትዮም ያምጧት። እያስፈራራቻት ይመስላል። ኦሮሚያ ክልል የኦሮሚያ ልጆች ላይ የሆነ ችግር ሲፈጠር እርስ በራሳቸው ወደ ዘረኝነት የሚወስዱት ለምንድን ነው? ሪያድ የተገደለችው ልጅ በኬክ ገለዋት፣ እርጉዟል በኬክ ገለዋት፣ ወደ ፖለቲካ አስገቡ። ሁሉም ሸሸ። ድምፅ መሆን አልቻልንም ማለት ነው። ገደሏት። የ9 እርጉዝ 5 ቀን የቀራትን ልትሞት ብለው እርስ በራሳቸው ወደ ፖለቲካ አስገቡት። ይኸው ጸጥ አልን። አሁንም ይችል ደግሞ ኦሮሞ ስትሆን ወደ ፖለቲካ ሲያስገቡ ትፈራለህና እንዳትጠለፍ ዝም ትላለህ። ለምንድን ነው እንደሱ ወደ ፖለቲካ እንደዛ ብሎ ነገር ሙባረክ እጽፍለታለሁ ይመጣል። እንደዛ ነገር የለም። ይችል ሰው ናት። ሰው እስከሆነች ድረስ እንደዛ ነገር መቆም አለበት። ማንም ሰው የፈለገ ነገር ብሄር ይኑሮ ሰው እስከሆነ ድረስ ከተጎዳ ድረስ እምነቱ የፈለገ ነገር ለምን ድንጋይ አታመልክም? ምንቸገረኝ እኔ ሰው እስከሆነች ድረስ እኔ ደርስላታለሁ። ወገኔ ናት፣ ኢትዮጵያዊ ናት። በዚህ ነው እኔ ማምነው። እንደዛ ነገር ላይ እኔ ከዚያ ነገር ነፃ እንደሆንኩ ሁላችሁም ታውቃላችሁ። በዚያ ነገር ላይ እኔ እዚህ ጋር እኔ የሚከተለኝ ሁሉም ብሄር ነው። አማራውም፣ ትግሬውም፣ ወላይታውም፣ ስልጤውም፣ ጉራጌውም ሁሉ አለ እኔ ቤት። ሁሉ ዌልካም ነው። በዚያ ነገር ላይ እኔ እንደዛ ነገር አይመቸኝም። ሰው ስለሆነች አረቡ ደፍሯታል። በአረብኛ መልእክት አስተላልፈዋል። በዛ ላይ እንሄድበታለን። አረብኛውን ቪዲዮ ላኩልኝ። እኔ ለአረቡ መልስ ሰጠዋለሁ።
ነው እሱ ያለው። ኤምባሲዎቹንም አናግራቸዋለሁ። ለኤምባሲዎቹም ደውዬ አናግራቸዋለሁ። ኤምባሲ ዜጋውን መጠበቅ ግድ አለበት። ሴናን አምጧት እስቲ። ኤምባሲ ዜጋውን መጠበቅ ግድ አለበት። እዛ የተከፈተው ቢሮ እኛን ለማገልገል ነው። አንድ አረብ ሆኖ እኔ ባሪያ ገዝቻለሁ ሲል አንድ ኢትዮጵያ በገንዘብ ገዝቻለሁ ምን ታመጣላችሁ? ርካሾች ናችሁ ማለት እኮ ነው። እንዴ ገዝቻት ነው እኮ ማለት እናንተ ረክሳችኋል፣ በብር የምትገዙ ናችሁ ማለት ነው። ይሄ በጣም ትልቅ ስድብ፣ ትልቅ ዒብ ነው። አይባልም። ኪዛ እንደዛ አይባልም። ንቀት ነው ይሄ። ስለዚህ ኤምባሲ ደግሞ ይሄ ነገር ይሄን ቪዲዮ አይቶ ይሄን ግለሰብ ለህግ ማቅረብ አለበት። ገባችሁ እኮ? ዝም አሉ እኮ። እንዴት ዝም ይላሉ? እኔ እደውላቸዋለሁ። በቀጥታ አለኝ ቁጥራቸው፣ ፕራይቬት ቁጥራቸው አለኝ። እደውላቸዋለሁ። የበይሩቶቹ እንዴት አንድ ኢትዮጵያውያን እኔ ገዝቻታለሁ፣ ስገዝቼ ከፈለኩ አስረግዛታለሁ፣ ከፈለኩ እንደፈለክ እነቃቅላታለሁ ሊል ነው እንጂ ለምን የሀገሩን ዜጋ ሂዶ አይገዛም? የፈለገ እዛ ሂዶ ማርኬት ሂዶ መግዛት የሚፈልገውን ይግዛ። እንደዚህ አይባልም። የሰውየውን ቁጥር አምጡልኝ። እኔ ረግጥ አርግቼ እነግረዋለሁ። ምን እንተ አሸንት ጎሌተ ትሽተሪና እንተ ምን እንተ እዛ ያላችሁት ሊያትናገሩ ለምን? ለእናንተ መጥፎ ነው ሄለን። እኔ እናንተ እረዳችኋለሁ። እኛን ግን ወንድ ከሆነ ምን ያመጣል? ማን ያመጣል? እኛ ያለንበት ሀገር የሀገሩን ጠቅላይ ሚኒስትር እየወጡ ነው በቀን ቀን ቴሌቪዥን ላይ የሚሰሩት፣ በኮሜዲ ሾው ምናምን የሚናገሩት ምን። ስለዚህ ይሄም እኮ ሰድቦናል። ይሄ እኮ ገዝቻታለሁ በብሬ፣ ስለዚህ ከፈለግኩ አስረግዛታለሁ፣ ከፈለግኩ እንደፈለግኩ አረጋታለሁ። ይሄኔ እኮ ስንት ነገር አድርጎታል ልጅቷ። ገዛት። ጠይብ ለምን ተዋት? አሁን ይኸውልህ ገዛት፣ ልጅ እንድትወልድለት ፈለገ፣ አስረግዞ ኢትዮጵያ ነው እንደሚልከው ዘው ልጁን ያሳድግ። ገዛው ይባል ነገር የለም። አገባዋት ነው የሚባለው። ኒካ አሰርኩላት ዘውሽቲ ይላል እንጂ እሽትሬታ የሚለው ቃል መጠቀም አይችልም። ኦኬ አይችልም። لا ما يقدر يقول اشتريتها، هو ما اشتراها، يقول حبيتها، بغيت تصير أم أولادي، خلاص اهتم بها يبالن نجي اشتريتها يبالم. واحد يقدر يشتري أكل من السوبر ماركت، يشتري سيارة، يشتري بيت، يشتري، لكن الإنسان ما يتبع، ما يتغير، يسوي أي جزم بجنزم. هذا እኮ አብረሽ ተኝተሻል ወይ ስትባል አዎ አለች እኮ ሙቤ። ቀን እሰራለሁ ማታ ብሬ ተኛለሁ አለች እኮ። አለ እኔ ጋርም አለ እሱ ቪዲዮ ላምጣልህ፣ ላክልኝ፣ መረጃውን ላኩልኝ። በዚህ ጉዳይ ላይ በደንብ ኢንሻአላህ እናየዋለን። هذا ما يصير እንዴ እኔ አናግረዋለሁ። የዚህን ቁጥር ሰው ያምጡልኝ። كيف تقول انت اشتريتها እኔ እለዋለሁ። መጀመሪያ አናግረዋለሁ። ቪዲዮን ትለክሉኛላችሁ፣ ቪዲዮን አሰማዋለሁ። هذا الكلام قلته انت ولا لا؟ ايوه قلت ካለኝ كيف تقول انت اشتريتها؟ هي سيارة تشتريها، هي تفاح تشتريها، هي موز تشتريها، ولا ايش؟ هي مخدات تشتريها تنام فيه زي ما تبغى؟ مين انت عشان تقول اشتريتها؟ هي انسان، الانسان ما يشتري، يسوي لك አይገዛም፣ በብር አይገዛም። ያ ሰራተኛው ናት እንዴ? ሰራተኛም እኮ ብትሆን ከዳማም ብትሆን እኮ እየሰራችለት እኮ ይከፍላታል። በየወሩ እኮ ደሞዝ አላት፣ ይከፍላታል። ስለዚህ አልገዛትም፣ ታገለግለዋለች። ያገለገለችበትን ደግሞ ይከፍላታል። ስለዚህ ማሽተራሃ እንዴት ነው? ይሰጣታል፣ ይከፍላል፣ ደሞዟን ትሰራለች። አይከፍላትም፣ አትሰራም። እንደዛ ነው። ስለዚህ እንደነዛ ነገር ዝም ካላችሁ ይቀጥላል። ነገም ሌላው ማሮ መጥቶ እኔ አናሽተሪ ሊድሐን ነገ ደግሞ ቪዲዮ ወጥቶ ይሰሩብናል፣ አረቦቹ ማለት ነው። ኢትዮጵያውያን ሴቶች እኮ በቀላ እንደዚህ እየገዛን እያስረገዝን እንደዚህ እናደርጋቸዋለን። ነገ ደግሞ አወጥቶ ማርኬት ላይ ይሸጡናል። እህቶቻችን ማርኬት ላይ ሲሸጡ ታያላችሁ። ገበያ ላይ ሚኒስተሪ ማን ይገዛል እያሉ 50-20 ሪያል ሜቴሪያል እያሉ ሊሸጡ ነው እንደ እህቶቻችን። የሻደል ከላም ማይስር ያበናት ራሳችሁን አስከብሩ። ስለዚህ እንደነዚህ አይነት ሰዎችን ከበድ ያለ መልስ መስጠት አለባቸው። ኤምባሲ ደግሞ በዚህ ጉዳይ ላይ ዜጋ ማስከበር ግዳጅ ያለብህ። አንድ አረብ ማንም ወጥቶ ሽተሬታ ብሎ ሲናገር ማይስር ትስኩቱ። አዎ ይቅርታ አድርጉልኝ። እኔ እንደዚህ አይነት ነገር በጣም አይመቸኝም። የፈለገ ነገር ቢሆን ሰው ልጅን እንዴት ሽተሬታ ይላል? የታለ ቪዲዮ ላኩልኝ ሄለን። እኔ ማየት ፈልጋል። ወላሂ በጣም ራሴና ሙባረጋ ያለው ሽተሬታ የሚለው ነው። እኔ ጋ ግን ያለው ልጅቷ ከሱ ነው ያረገዝኩት የምትለው ነው። ላኩል ዋትሳፕ ላይ
ኦኬ እኔ ማየት ፈልጋለሁ። ወላሂ ራሴን አመመኝ። ሱብሃንአላህ። ደላላዋ መያዝ አለባት። መጀመሪያ ደላላዋ መያዝ አለባት። ምንድን ነው የምትለው? ምንድን ነው የሚጠይቃት ሙባረክ? አሰማቸው እዚህ ጋር ያሉት አብረሽ ተኝተሻል አልተኛሽም? ተኝተሻል ወይ ብሎ ይጠይቃል። ቲጂ መልሽ ላይ አድርገው። እሺ ወደኋላ መልሰው። ይሄን ስለ መብቷ ነው የሚያወራው። ይሄ አንቺ ሴት የሌለበት ትክክለኛ ቪዲዮ የለም። በስነ ስርዓት አይሰማም፣ በደንብ አይሰማም ነገር ነው። ይሄ ሳቁ ምኑ ከየት መጣ? ሰውየው ነው የሚስቀው አይደለም። ሰርተውት ነው እንጂ የቲክቶክ እኮ ይሄ ማስረጃ አይሆናችሁም። ይሄ ማስረጃ አይሆንም። ይሄ ማስረጃ ይዘሹ ብትሄጂ ማስረጃ አይሆንም። አቀናብረን ስሚ፣ የልጅቷን ቁጥር ጻፊልኝ ወይ ጻፉና ላኩልኝ። ቆይ እንዴት ነው ደውልላት? እኔ እኮ ቁጥሩ አልወጣልኝም። ሙቤ ሲፈን አንዳንድ ቁጥር አስገባት። ይኸው እሷ ታውቃለች። አንዳንድ ቁጥር እየጻፈች ነው ሲፈን ሀኒ አካውንትሽ ፕራይቬት ነው። ኦኬ ሀኒ፣ እነዚህ ልጆች መጥተዋል። ሀኒ አካውንትሽ ፕራይቬት ነው። ኦፕን ዩር ፕራይቬት። እዚህ ቤት ከዚህ ስንቴ ነው የገባሽው? ሀኒ አካውንትሽን ክፈችው። ባለፈውም እንግዲህ በእንትና ጉዳይ እኔ ጋ ነበራችሁ እናንተ፣ ሁሉም እያየዋችሁ ነው። በማን ነው ስሟ አይደል? አሰላሙ አሌይኩም ወይ። ዋሌይኩም ሰላም። ሲፋን አማን ነው አለን አልሐምዱሊላህ። እሺ ምን ነበር ልጆች ሼር አድርጎልኝ ነው ዋይ ሙጨት ዴስ ቤሩት ከሰቲ ሰነ ዋንተ ቤክቱ እንደዩ እትምሲፈን ዋንተ ጉያ ሰነቱ ፋሴ አንጋማ ዋንተ ቱሪ የዚህ ልጅ ጉዳይ ምንድን ነው? ሲፋን አረቡ በአረብኛ ያስተላለፈው አናሽተሬታ ምናምን የሚል ቪዲዮ አለ አሉኝ። እንግዲህ ይህን ቪዲዮ ነው ይፈልገዋሉ። አረቡ በአረብኛ የተናገረበትን አናሽተሬታ ያለውን ቪዲዮ ነው ይፈልገዋሉ። የዚች ልጅን ለምን ህዋ ይግደር ይሽተሪ አክል ይግደር ይሽተሪ መከዳ ሰያራ ይሽተሪ ኩል ሸይ ላኪን ኢንሳን ማ ይግደር። እስኪ ጫልቱንም አስገቧት፣ ጫልቱንም አስገባት። ከኔ በላይ አማርኛ ስለምትችለው እኔ አማርኛ አልችልም በደንብ። ጫልቱ ነው ከአንቺ የምትሻለው። ጫልቱን አውቃታለሁ እኮ እኔ እኮ ባለፈው የመጣችሁ ልጆች ሁላችሁ ቲጂ ጫልቱ አማርኛ ከኔ ትችላለች፣ ግን እኔም ኧረ አንቺ ትሻላለች። ጫልቱ ተይ ተይ ምን መሰለህ፣ ኧረ እባክህ ጫልቱ ሙቤ እንዴት ነህ? ባለውለታዬ ደህና ነህ? እኔ እኮ አውቃቸዋለሁ። ለዛ እኮ ነው ሲቫን እኔ እኮ ጀርመን ነው የምኖረው። ከዚህ በፊት አውርቼ ነበር። ኦኬ ጫልቱን ማውቃታለሁ። ባለፈው እንግዲህ አንዷን ያዳናት ጓደኛ ሆነሽ አይደል? ቤተ ተዘግተበት አንተ ያወጣሃት። እንዴ እውነት እቺ ልጅና አረቡ እንደዛ ብሎ ሰድቧታል። አናሽተሪቲክ ብሏታል። እንደዛ ያለ እኔ በብሬ ነው የገዛዋት ልጅ እንደምትወልድልኝ እኔ ያለው ሪከርድ አለ የእሱ ማለት ነው። ልጅቷ ደግሞ አትልኩልኝ እንዴ እናንተ ምን ሆነ ታቁኛላችሁ። እንግዲህ ከዚህ በፊት ያኛውን አረብ እንዴት እንዳረኩት አይታችኋል አይደል? ወስዶ አይደለ እንዴ ለኤምባሲ ሰጣው በሰከንድ በቃ በሰከንድ አይደለ እንዴ ሙቤ። አሁን እዚህ ጋር ችግር ያለበት ስለ አረቡ አይደለም ሙቤ፣ እውነት ለመናገር ስለ አረቡ አይደለም። የኛዋ ናት፣ ሳምሪ ናት እቺ ልጅ እሷንም አመጣታለሁ። የታለች ማን? መጀመሪያ እንግዲህ እዚህ ጋር ይቷ ትምጣ፣ የልጅቷ ሂት ትመጣለች። እዛ ሪፖርት ይኸውላችሁ ስልኳን በስነ ጻፊና ላኪልኛ። የኳንቺ ስክሪን ያረግሽልኝ ጻፈሽ 0049 ምናምን ቁጥሩ ከነ መግቢያው ላኪልኝ። ከዛ ደውለተ ትመጣለች። እዚህ ለመሰላችሁ እኔ ከፋረድኩኝ በትክክል ነው አዳምጣታለሁ። ያለውን ነገር ታስረዳኛለች በስነስርዓት ትክክል መልስ እፈልጋለሁ። ለምን እንደዚህ ይላለሁ የምትል ከሆነ እኔ አውቃለሁ ነገር ጉዳዩ ማለት ነው። ስለዚህ ጥሯት፣ ሼር አድርጉላት። ችለው አይመስለኝም ሙቤ
አላህ ያግዝክ እንጂ ምችለው አይመስለኝም። እነሱ በደንብ ተደራጅተዋል። የውሸት ወረቀት አውጥተዋል። እኛን እዚህ ያጫጫዋሉ። እነሱ ስራቸውን ሰርቶ እየወጡት ነው። ለምሳሌ ኤምባሲ እኮ አለን። እሺ እኛ እኮ ኤምባሲ ነው። ኤምባሲ የነሱ ነው። ስሚ ኤምባሲ የነሱ አይደለም። አይ እውነት የነሱ ነው። ኤምባሲ የነሱ አይደለም። እኛም ኤምባሲ ውስጥ የሚሰሩ ምርጥ እህቶቻችን አሉ። ባለፈው እኔ ልጅቷን ደውዬ አይደለ እንደ ኤምባሲ ያስወጣቻት አይደለ እንዴ? ጫልቱ አትመሰክሩም? ኤምባሲ የምትሰራው ልጅቷ አይደለችም ወይ ያስወጣቻት ከዛ ቤት? ሰውየውን አምጪልኝ ሙቤ፣ ነገ ደውልልኝ አለች። ደወልኩላት። ሙቤ ልጅቷ እኔ ጋር ነው ያለችው፣ ቢሮ መታለች አላለችኝም? ለሱ ስጡና ተውት፣ ይሰራል። አላመጣኋትም ካለችበት ከአረቡ ቤት አላስወጣኋትም። ለመሰላችሁ ኤምባሲ ላይ ያሉ ቢሮ አሉ እህቶቻችን የሚሰሩ ጥሩ እህቶቻችን አሉ። ቁጥራቸው አለኝ፣ እንደውላቸዋለን። ያችኛውም ልጅን ሂደው ሰውየውን አናግረው አምጥተው ኢቭን እንኳን ደላሎቹ ለእኔ ምን አሉ፣ ሙቤ ልጅቷን እኮ ሌላ ስራ ልናስገባት ብለው ኤምባሲ ከለከለን፣ ቁንስላው እኛ ጋር ነው የምትቀመጠው ብለው። ከዛ እኔ ምን አልኳቸው፣ ኦኬ እናንተ ጋር ናት ቪዲዮ፣ አይ ሙቤ ቪዲዮ ቀርጸን ልልክልህ አንችልም፣ እኛ ቃላችን እንደገባን ልጅቷን እኔ ጋር እኛ ኤምባሲ ነው ያለችው፣ አትጨነቃውም። በኋላ ለማህበረሰቡ ደህና እንደሆነች ከዛ ቤት እንደወጣች አስተላልፋሉኝ። ጥሩ ስራ ነው የሰራችሁ፣ ወላሂ በደንብ ነው የሰራችሁ። እና እዛ ማይሰሩ ኤምባሲዎች መጥፎ ናቸው ልን አልችልም። ስለ ኤምባሲ መጥፎ አናውራ። ለምን እኛን ለማገልገል ነው የተቀመጡት። እናንተ አነጋገራችሁንም ከኤምባሲዎች ጋር ስትነጋገሩ በስነ ስርዓት በአደብ መናገር ነው። እች ልጅ የኛ ዜጋችን ናት፣ ኢትዮጵያዊ ናት፣ ወገናችን ናት። እና እንዲህ ደርሶባታል። ምን ትላላችሁ? ኦኬ ሙቤ ቁጥሩን ስጠን፣ በውስጥ ቀስ ብላችሁ ቁጥሯን ሰጣችሁ፣ እነሱ ደውለው ሰውዬን ያናግሯታል፣ ይዛት ላይ ይሉታል። ከዛ ልጅቷን ይጠይቋታል። እንዲህ ተከስቶብሻል? አዎ በቃ ሂድ ይሉታል። እሷ ኤምባሲ ይዟት ከመጣ ምንም ነገር ማድረግ አይችሉም። ልክ ያችኛዋ እንዳረግናት ማለት ነው። ስለዚህ እናንተ በሲስተም መጋጋት አይደለም እኮ እዚህ 10,000 5,000 ሰው ስለተቀመጠ አይደለም። ኮንታክት ያስፈልጋል። በስነስርዓት ተደዋውሎ ከሰው ጋር መነጋገር ያስፈልጋል። ገባችሁ? አሁን እኔም አውርቼ መሄድ እፈልጋለሁ። ሶሪ ቤቢ አለኝ፣ የ4 ወር ልጅ አለኝ። ካለቀሰብኝ ማምጣት አልችልም። እኔ ደግሞ የ1 ወር አለኝ። ከአንቺ ያነሰ ነው። ማሻል እንዴ ናት እሷ። ታዲያ አንተ ነው የምታጠባ? ሚስትክ ናት። እኔ ማግዛታለሁ። ጀርመን ሁሉ ነው ሴት ልጅ እየተጋገዘ ነው። እኔ ነው ማግዛት። አርሳታለሁ፣ ሰራላታለሁ፣ ቁርስ ሰራላታለሁ። ሚስቴ አይደለች እንዴ? አውቃለሁ፣ ስቀልድ ነው። ቆይ እኔ አንድ ነገር አውርቼ ለማያል እውነት ነው ወላሂ ባለም እንዲህ ነው የሚያደርግልኝ አውቃለሁ። ስሙኝ እማ አንዴ አውርቼ ልሂድ። የዚች ልጅ ታሪክ ልንገርክ ትንሽ በትንሹ። እቺ ልጅ 2024 8ኛ ወር ነው ከኢትዮጵያ የወጣችው። ዛሬ ስንት ወር ማለት ነው? 9 ወር ማለት አይደል? ከዛን የት ነው የሄደችው? ዱባይ። ከዱባይ 1 ሳምንት ምናምን ቁጭ ብላ ይቷ እንደነገረችኝ 1 ሳምንት ነው 2 ሳምንት። ከዛን ወደ ቤሩት ትሄዳለች። ቤሩት ስትሄድ ለስራ ሳትሆን የሄደችው ተሽጣ ነው የሄደችው። 7 ወር ለቤተሰቦቿ ብር ልካ አታውቅም። 7 ወር ተሽጣ ይሆን ያልነው ሙባረክ ሙሰማ ደውለው ስማኝ፣ ሙባረክ ሙሰማ ደውለው ከአረቡ ጋር አውርቶ ነበር። አነ ኢሽተሬታ በፍሉሲ አለ። ከዛን ልጅቷ ሚዲያ ላይ መጣችና እሱ እንግዲህ መጀመሪያ ነው ይሄ ሰውዬ ከኔ ጋር ይተኛል፣ አንድ አልጋ ላይ ነው ምንተኛ፣ ወዴን እየነካካ ልጅ ለእኔ ልጅ ትወልጃለሽ ይለኛል ብላ ነበር። ይኸውላችሁ ልጅቷ እዚህ ያለች ማነው ስማች? ያቺ ደውላት ያለችኝ ሳምሪ ናት። ሳራ ሳምሪ ያለሽ እና ስልኬን አንሺ እንነጋገር። ግን ሙባረክ መጀመሪያ ሙባረክ በመጣልኝ ደስ ይለኛል። ሼር አድርጉለት ሙባረክ። ቆይ ልጻፍለት። እሺ ልጻፍለት። አልጻፍኩለትም። ኦኬ ቀጥይ። እስከዛ አንቺ ኦኬ እሺ። ከዛን አሁን በምን እየመጡ ነው መሰለክ? ቦይፍሬንድ ከኢትዮጵያ እንዳላት ሜዲካል 1 ወር በፊት እንደሰራች ከኢትዮጵያ ሳትወጣ
ገባክ? አንድ ሰው ከሀገር ሲወጣ ሜዲካል ነው መጀመሪያ፣ ሜዲካል ተደርጎ ነው የሚወጣ አይደል? ማንም ይሄን ያውቃል። ከዛ በኋላ ኦኬ የኢትዮጵያ ፌክ የሚሆን እንላለን። ልክ ቤሩት ስትገባ ኢቃማ ተሰርቶላታል። ኢቃማ ስትሰራ ሜዲካል ነው፣ ያለ ሜዲካል አይወጣም። እቺ ልጅ ኢቃማ አላት። ገባክ? የ2 ዓመት ኢቃማ አላት። እዚህ ጋር ምንድን ነው የሚሉት? እሷ ትንሽ ስለሆነች ድንግል ስለሆነች ነው፣ ሰውየው ትንሽ ናት፣ ችግር የለውም ሜዲካል አያስፈልግም አሉን። ለዚህ ነው እንደዚህ ያለ ሜዲካል ወረቀት ይወጣላት። እሱ ባለስልጣን ስለሆነ ነው ልጆቹን ልታስፈራራ ማለት ነው። ከዛ እሺ ይሄ ሁሉ ይቅርና ልጃችን ስጥን ብለው ልጆቹ 4 ሴቶች እስከ ሪፖርት ሄዱ። ከዛ በአረብ አስደበደበቻቸው፣ ተደበደቡ። አረቡ ኢታችን አንድ ኢታችን ባለስልጣን ላልሽው የባለፈው ልጅ ተሆነ ያስወጣኋት እኔም እንዳለ ታውቂያለሽ። ሰውዬው በአረብኛ እኔ ሙባረክ ፖሊስ ነኝ አለኝ። ፖሊስ ነኝና ኢንሻአላህ ለምን መንግስት እንደዚህ ነኝ እኔ አንተ ፖሊስ ከሆንክማ አንተ የህግ አስከባሪ ሆነ እንደዚህ ልጅቷ የምትደበደብና እንደዚህ የምታረጋት ከሆነ ምናምን ብዬ አናገርኩት። ፖሊስ ነኝ እና እንዴት እንደዚህ ያደርጋለሁ ህግ እንትን ምኛል። በቃ ህግ ከሆንክ ወስም በስነ ስርዓት ልጅቷን ወስደ ለሚገባው አካል ስጣት አልኩት። ጫልቱ ፎቶውን ለጥፊው። ፎቶ አለ እኮ እኛ ፎቶውን ከየት አመጣ ነው? ፎቶውን ከሱ ጋር የተቀመጠችው ፎቶ አለ፣ የአረቡ ፎቶ ማለት ነው። ጫልቱ በውስጥ ጫልቱ አንቺ ቁጥር ያለሽ አይደል? ጫልቱ ቆይ አለኝ ቆስት ላውጣ ቁጥር ያለሽ አይደል? ያለሽ መረጃ በውስጥ ላኩልኝ። ለሙባረክ ጽፌለታለሁ። እሺ ሙቤ ያ እባክህ ሙቤ አላህ ያግዝህ። እነዚህ ሰዎች የምትችሉ አይመስለኝም። እጃቸው ረጅም ነው፣ ደላላ ናቸው፣ ሸጪ ናቸው። እጃቸው ረጅም ይሁን እግራቸው ረጅም ይሁን ምን ይሁን እኔ የምፈልገው አረቡን የተናገረውን ቪዲዮ ፈልጋለሁ። ደላሎቹም አረቡና ልጅቷ በዚህ ጉዳይ ላይ ደላሎቹም ካሉበት ኤምባሲ ምን ሊሰራ ነው ቤይሩት ላይ የተቀመጠው? ኤምባሲ ተብሎ እኮ በ20 ሰው ስማኝ ታይ ሁሉን ስም አታጥፊ። ኤምባሲ ላይ የሚሰሩ ጥሩ እህቶች አሉ። ቆይ ልንገርህ፣ በመረጃ ያለኝ ነገር ነው የምነግርህ አሉ። አሁን ኤምባሲ አይደሉም የመጡ። አሁን ኤምባሲ ውሸት ነው፣ አልሰማም። ኤምባሲ ኮሚኒቲ፣ የውሸት ኮሚኒቲ ጓደኛ የሆኑትን ይሄ ኤምባሲ ነው፣ ይሄ አምባሳደር ነው፣ ይሄ ነው እያሉ ያመጡት እንጂ ትክክለኛ ኤምባሲ እስካሁን አልሰማም። አምባሳደር ጋር አልደረሰም። አውቆ ኮሚኒቲን አሰርቶት ምንድነው ግሩፕ አሰርቶ 20 ሰው አስቀምጦ እሷ የምትፈልገውን ነገር አውርታ ወጣች። እነሱ ግን እዛ ይሰዳደባሉ። እኛን የሆነ ነገር ጎል ለማስነካት የምናወራውን ነገር ለማጣራት ምንም መፍትሄ ሳይሰጥ እነሱ ምን አሉ መጨረሻ ላይ ሳምሪ ቤት ተቀምጣ እንረዳታለን። ሲቫን አሁን አዳምጪ ሲቫን እሺ ጫልቱ ያለው መረጃ በውስጥ ላኪልኝ። እኔ ኤምባሲዎችን ደውዬ አናግሬያለሁ። እሺ ሙቤ ሼር አደርግልሃለሁ። የተውዬ ያለው ላይፍ ላይ መደወል አልፈልግም። እነሱ መጀመሪያ ደውልልና በግል አናግረን ነው የሚሉኝ። መጀመሪያ ሼር አድርጉልኝ። እነዚህ ደላላ ተበያው ማኒት ተብለዋ ስማቸውን ወይ ሁሉ ስም ላኩልኝ፣ ቁጥሯቸውን ላኩልኝ። ኤምባሲ ደውላለሁ። የሚያስፈልገውን ነገር ከነሱ ጋር እነጋገራለሁ። ሚዲያ ላይ ደግሞ የሚሰጡኝ መልስ ለእናንተ ሰጣችኋለሁ። ብዙ ጊዜ ላይፍ ላይ ሆኜ ስደውላቸው ሙቤ ላይፍ ላይ ሆነ ባትደውልን ደስ ይላል እና በግል አናገረን ይላሉ። ለምን አንዳንድ ስራዎች በሚስጥር መስራት ስላለብን እነዛ ሰዎች ከአንተ ስር ቁጭ ብሎ ስለሚያዳምጡን መጀመሪያ በግል ደውልልን ይሉኛል። እሺ ኤምባሲዎቹ። ስለዚህ እኔ ያላችሁ መረጃ እንደ ባለፈው እንዳደረግ ነው ያቺ ልጅ እንዳገዝናት መረጃውን በውስጥ ላኩልኝ። ለሚገባው አካል አስተላልፋለሁ። እነሱን እዚህ ጋር አሁን ሚዲያ ላይ መደወል አልፈልግም። ለምን የምናረገውን ነገር ያዳምጡናል። ከታችሁ ነው። ልጅቷ አለች፣ ስልክ እያነሳች አይደል? ልክ ስደውል ዘጋችብኝ። ስለዚህ አለች። ከዚህ እኛም ስማርት መሆን አለብን። የምንሰራውን ስራ እናውቃለን። እኔ ከዚህ እወጣለሁ። መረጃውን ላኩልኝ፣ እደውላችኋለሁ። አይ ሙቤ ችግሩ እኛ እንፈተዋለን፣ ኤምባሲ ጋር አይደርስ ምትሉ ከሆነ ንጉቡ እድሉን ሰጣችኋለሁ። መጫጫ ጩኸት ምናምን የለም። ተረጋግታችሁ ልጅቷ እንዲህ ነው የተከሰተው እንዲህ ነው ብላችሁ ከኔ ጋር ማውራት ከፈለጋችሁ እድሉን ሰጣችኋለሁ። አይ ምትሉ ከሆነ ደግሞ ያላችሁ ማስረጃ ሄለን ጫልቱ በውስጥ ላኩልኝ። በቃ ከዛ በኋላ ሰርቼ እገባለሁ። ከኤምባሲው ጋር ያወራሁትን ነገር በቪዲዮ ለቅላችኋለሁ። ፈቃዳቸውን ጠይቄ አስፈቅጄ ኤምባሲ
ያው ከኔ ጋር የሚያወሩት ዝም ብሎ ማንም ተራ ሰው አይደለም። እሺ ዲፕሎማት ናቸው። ስለዚህ ከእነሱ ጋር በስነስርዓት አውርቼ ያለውን ነገር አስረዳቸዋለሁ፣ መረጃ ሰጣቸዋለሁ። እኛ የሚዲያ ሰዎች እንደሆንን ያውቃሉ፣ ያከብሩናል። የሚሰሩ ሰዎች አሉ። እኛም ውቤ እዚህ የተቀመጥነው ዜጋችን ለማገልገል ነው። ያለውን ነገር በስነስርዓት ከነገራችሁን ከእናንተ ጎን ለመቆም ዝግጁ ነን ይሉኛል። ስለዚህ ኢንፎርሜሽን በውስጥ ላኩልኝ። ኦኬ ለመሰላችሁ እነዛ ሰዎች እዚህ ስላሉ